ወደዚህ ጉባኤ በኃይል እየመጣ ነበረ። ክብር ለእግዚአብሔር ይሁን። እግዚአብሔር ቃሉን ሲልክ ምክንያት አለው። ሁሌም እንደሚለው ከዚህ በፊት ስለ 3 ነገስታቶች ተነጋግረናል። ስለ ሕዝቅኤል ተነጋግረናል። ስለ ሕዝቅያስ ተነጋግረናል። ስለ አካዝ ተነጋግረናል። ስለ አሦር ንጉሥ ተነጋግረናል። ክብር ለእግዚአብሔር ይሁን። ዛሬ ደግሞ እግዚአብሔር ልናገረን የወደደ ቃል አለ። በነዛ ቃል ውስጥ በተነጋገርነው ቃል ውስጥ የመጀመሪያው ቀን እግዚአብሔር ቤተ መቅደሱ እንዲቀደስ ይፈልጋል። በምን ርዕስ ላይ ነበር የተነጋገርነው? ስለ ተቆለፈው ስለ እግዚአብሔር ቤተ መቅደስና ስለ ተከፈተው ስለ እግዚአብሔር ቤተ መቅደስ ተነጋግረናል። ስለ ተበታተኑት የእግዚአብሔርን ቤት ስለሚያገለግሉት አገልጋዮች፣ ካህናቶች፣ ሌዋውያን ተነጋግረናል። ክብር ለእግዚአብሔር ይሁን። ከዛ በኋላ ደግሞ እግዚአብሔር ባለፈው ሳምንት እኔ ቅዱስ ነኝና ሕዝቤ ተቀደስልኝ በሚለው ርዕስ ላይ ተነጋግረናል። አሜን። እግዚአብሔር ቅድስናን ይፈልጋል። እሱ ቅዱስ ስለሆነ የተቀደሰ ልብን ይፈልጋል። የተቀደሰ አይምሮን ይፈልጋል። የተቀደሰ አገልግሎትን ይፈልጋል። የተቀደሰ ኑሮን ይፈልጋል። የተቀደሰ መስዋዕታችንን እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር አምላክ ቅዱስ ስለሆነ የተቀደሰ ጉባኤ እግዚአብሔር ይፈልጋል ብለን ተነጋግረናል። እግዚአብሔር በዛ ተናግሮናል። ዛሬ ደግሞ እግዚአብሔር ወደኛ ያመጣው ቃል አለ። ክብር ለእግዚአብሔር ይሁን። ነቢዩ ኢሳይያስ የተናገረው በዚህ ስፍራ ንጉሥ ዖዝያን በሞተበት እያለ ይጀምራል ቃሉ። ንጉሥ ዖዝያን በሞተበት ዘመን ይላል። ንጉሥ ዖዝያን በሞተበት ዓመት ይላል። ንጉሥ ዖዝያን ማን ነው? ኢሳይያስ በዚህ ስፍራ ሊናገር የፈለገው እግዚአብሔር በኢሳይያስ ሊገልጠው የፈለገ ንጉሥ ዖዝያን ማን ነው በሚለው ርዕስ ላይ እንነጋገራለን። ወደ ኢሳይያስ ምዕራፍ 1 ልውሰዳችሁ። ልውሰዳችሁና ቃሉን አነባለሁ። ኢሳይያስ ምዕራፍ 1 ላይ በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያለው የአሞጽ ልጅ ኢሳይያስ ራእይ ብሎ ይጀምራል ቁጥር 1 ላይ። ከዛ በኋላ እንደዚህ ይላል፣ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩ፣ እነርሱም አመፁብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም እያለ እግዚአብሔር የወሮውን ይናገራል። እግዚአብሔር የልቡን ስብራት ይናገራል። በዚህ ስፍራ ላይ እግዚአብሔር የልቡን ሐዘን በልጆቹ ምን ያህል እንዳዘነ፣ በልጆቹ ምን ያህል ክብር እንዳጣ እግዚአብሔር በዚህ ስፍራ ይናገራል። በማን ዘመን ይላል? በነገሥታት በዖዝያን ዘመን ይላል፣ በኢዮአታም ዘመን ይላል፣ በአካዝና በሕዝቅያስ ዘመን ይላል። በዛ ዘመን ባለፈው ብዙ ተነጋግረናል። በአካዝ ዘመን፣ በሕዝቅያስ ዘመን የእስራኤል ሕዝብ የይሁዳ ሕዝብ ምን ያህል እግዚአብሔርን እንደበደለ፣ ምን ያህል እግዚአብሔርን እንዳሳዘነ ይናገራልና በዚህ ስፍራ ግን እግዚአብሔር የሚገርማችሁ ነገር ሰማይንና ምድርን እያስመሰከረ ነው የሚናገረው። ሰማይንና ምድርን ምስክርነት እያቆመ ነው እግዚአብሔር የሚናገረው። ምን ብሎ? ሰማይ ስሚ፣ ምድር ስሚ፣ እኔ ልጆችን ወለድኩ፣ ልጆችን አሳደግኩ፣ ልጆቼ ግን አመፁብኝ። በሬ እንኳን ገዢውን ያውቃል፣ አህያ እንኳን ጌታውን ያውቃል፣ ልጆቼ ግን አላወቁኝም፣ ልጆቼ ግን አመፁብኝ። ስለዚህ ሰማይና ምድር እናንተ በእኔና በልጆቼ መካከል ምስክር ሁኑ እያለ እግዚአብሔር ይናገራል። በጣም የከፋ ዘመን መሆኑን እዚህ ላይ ወገኖቼ መረዳት ትችላላችሁ። የአካዝ ዘመን፣ የሕዝቅያስ ዘመን፣ የይሁዳ ዘመን፣ የኢዮአታም ዘመን፣ እነዚህ ነገሥታቶች ናቸው። ምን ያህል ሕዝቡ እግዚአብሔርን እንደበደለ፣ ምን ያህል ሕዝቡ
ማውራት ትችላላችሁ። ባለፈው እነዛን ክፍሎች ስላነበብኳቸው ወደ ኋላ አልመለስም። ወላጅ ልጆችን ሲወልድ ልጆችን ሲያሳድግ ከልጆቹ ክብር ይፈልጋል። ከልጆቹ መታዘዝን ይፈልጋል። አቴንሽን ይፈልጋል። ልጆቻችን ሳይታዘዙልን ሲቀሩ፣ ልጆቻችን ሳይሰሙት ሲቀሩ ምን ያህል የወላጆች ልብ እንደሚሰበር፣ ምን ያህል የወላጆች ልብ እንደሚያዝን የወለድን ወላጆች እናውቃለን። እግዚአብሔር ያንን ነው ከልጆቹ ያጣ። እግዚአብሔር ያንን ነው ከልጆቹ ጠብቆ ያላገኘ። ልጆቼ አምጾብኛል፣ ልጆቼ አይሰሙኝም፣ ስጠራቸው አይሰሙኝም፣ ሳዛቸው አይታዘዙልኝም እያለ እግዚአብሔር የልቡን ሐዘን ይናገራል። እዚህ ላይ እጅግ በጣም ከባድ ነው ወገኖች፣ እጅግ በጣም ከባድ ነው። ማን ነው ኦዚያ? ማን ነው ኦዚያ? ማን ነው? ትንሽ ላሳያችሁ። ኦዚያ ማን እንደሆነ ላሳያችሁ። ኦዚያ ማለት እግዚአብሔርን በጣም የሚፈራ እንደ አባቶቹ ይላል። እግዚአብሔርን እጅግ በጣም የሚፈራ ለእግዚአብሔር የሚታዘዝ በቅንነት በእግዚአብሔር ፊት የሚሄድ ንጉሥ ነበር። ኦዚያ በ16 ዓመቱ ገና በወጣትነቱ የነገሰ፣ ከነገሰ በኋላ 52 ዓመት የገዛ፣ ከነገስታቶች እጅግ በጣም ከፍተኛውን ዓመት የነገሰ ኦዚያ ነው። ለምን? በፈራ እግዚአብሔር፣ ለእግዚአብሔር በመታዘዝ፣ በእግዚአብሔር ፊት በቅንነት በመሄድ የእግዚአብሔርን ሕዝብ እግዚአብሔር የሰጠውን ሕዝብ የአገሪቷን ሕዝብ በቅንነት የሚመራ መሪ ነበረ፣ ንጉሥ ነበረ። ረጅም ዓመት የገዛ ረጅም ዓመት የመራ መሪ ነበረ። ነገር ግን በመጨረሻው ዘመን ሕይወቱ አላማረም። እንደዛ እግዚአብሔርን የሚፈራ ሰው፣ እግዚአብሔር ያበለጸገው ሰው፣ እግዚአብሔር የረዳው ያገዘው ሰው ያ ኦዚያ እግዚአብሔርን መበደል ጀመረ። በሁለተኛ ዜና ምዕራፍ 26 ላይ ቁጥር 24 እና 25 ብቻ ላንብብላችሁ። እንዲህ ይላል፣ ኦዚያንም ለጭፍራ ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጭፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሰሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረወርባቸውን መሳሪያዎችን አደረገ። እስኪበረታም ድረስ እግዚአብሔር በድንቅ ሲሙልኝ እስኪበረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። የኦዚያ የንጉሥ ኦዚያ ዝና እስከ ሩቅ ምድር ድረስ እስከ ሩቅ አገር ድረስ ተሰማ። ከምን የተነሳ? ከእግዚአብሔር እርዳታ የተነሳ። እግዚአብሔር ስለረዳው ዝናው በምድር ሁሉ ተሰማ። ከዛ በኋላ ቁጥር 16 ላይ እንዲህ ይላል፣ ነገር ግን ይላል በበረታ ጊዜ ለጥፋት ልቡ ታበየ። እግዚአብሔር ይጠብቀን። በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም አዛርያስ ከእርሱ ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ኦዚያንን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም። በድለሃልና ከመቅደሱ ውጣ፣ ከአምላክ ከእግዚአብሔር ዘንድ ክብር አይሆንልህም። እግዚአብሔር ኦዚያን ያስቀመጠው ሕዝብን እንዲመራ ነው። ነገር ግን በበረታ ጊዜ
ነገር ግን በተባረከ ጊዜ ነገር ግን ዝናው በምድር ሁሉ በወጣ ጊዜ መጀመሪያ እግዚአብሔርን መበደል የጀመረው ከመድረክ ነው። ከመድረክ ነው እግዚአብሔርን መበደል የጀመረ። ከመቅደስ ነው እግዚአብሔርን መበደል የጀመረ። ፈጽሞ ያልተፈቀደለትን መሠዊያን ለማቅረብ ወደ እግዚአብሔር ቤት ገባ፣ ወደ መሠዊያ ወጣ። ከዛ በኋላ ዕጣን ማጠን ጀመረ። ለካህናት ብቻ የተፈቀደው አገልግሎቱ ያልሆነው ጸጋው ያልሆነው። ከዛ በኋላ ካህናቶቹ መለመን ጀመሩ። ንጉሥ ሆይ ብትወድ 1000 ዓመት ንገስ። ነገር ግን ይሄ አገልግሎት ያንተ አገልግሎት አይደለም። ይሄ ስፍራ ያንተ ስፍራ አይደለም። እግዚአብሔርን አታስቆጣ፣ እግዚአብሔርን አታሳዝን፣ አትበድል እግዚአብሔርን። ይሄ አገልግሎት ያንተ አይደለም። በእግዚአብሔርን ፊት ክብር አይሆንልህም። ንጉሥ ሆይ ከመሠዊያው ውረድ፣ ዕጣኑን አስቀምጥ፣ ያንተ ጸጋ አይደለም። ኦዚያን ግን ተቆጣ ይላል፣ ተቆጣ ይላል። ከዛ በኋላ ቃሉን ቀጥላችሁ ሲታነቡት ልክ የዕጣኑን መሠዊያ ይዞ መሠዊያ ላይ በቆመ ጊዜ እግዚአብሔር ስለተቆጣ ኦዚያንን በለምጽ መታው። ኦዚያ በለምጽ ተመታ። አይደለም ከቤተ መቅደስ ከህብረተሰብ እንዲለይ እግዚአብሔር አደረገው። ምክንያቱስ ለምጽ ያለበት ከህብረተሰብ ጋር ተቀላቅሎ መቀመጥ ስለማይችል፣ ከህብረተሰብ ጋር ተቀላቅሎ መኖር ስለማይችል እግዚአብሔር ስለተቆጣ ከህብረተሰቡ ዞር አደረገው። ኦዚያ ራሱ ቃሉን ሲታነቡት በለምጽ ስለተመታ ራሱን አስቸኮለ ይላል ቃሉ ሲናገር። ከመቅደስ ለመውጣት ከህዝብ ተለይቶ ለመሄድ ራሱን አስቸኮለ። ከመቅደስ ወጣ፣ ለብቻ ቤት ተሰጠው። ከዛ በኋላ ብቻውን መቀመጥ፣ ብቻውን መኖር እስከሚሞትበት ቀን ድረስ ወደ እግዚአብሔር መቅደስም አልገባም። ከህብረተሰብ ጋርም ተቀላቅሎ አልኖረም። ኦዚያ ብቻውን ነበር በተዘጋ ቤት ውስጥ የኖረ። እግዚአብሔር የባረከውና እግዚአብሔር የረዳው ሰው በመጨረሻም እግዚአብሔርን ያሳዘነው ካህናቶችን አልሰማ ያለ ወገኖች፣ እግዚአብሔር ባርኮት ነገር ግን ምክርን አልቀበል ያለ ንጉሥ ነው ኦዚያ። እባክህን ተው ቢሉት፣ እባክህን ተው ከእግዚአብሔርም ዘንድ ክብር አይሆንልህም እኮ ቢሉት አልሰማ ያለ ንጉሥ ነው ኦዚያ። እስከሚሞትበት ድረስ ብቻውን ተቀመጠ። ልመልሳችሁ ወደ ኢሳይያስ ምዕራፍ 6። ያ ኦዚያ በሞተበት ዓመት ነው ኢሳይያስ እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት ብሎ ይናገራል። ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበር። ሱራፌልን በሁለት ክንፍ ፊቱን ሸፍኖ፣ በሁለት ክንፍ እግሮቹን ሸፍኖ፣ በሁለት ክንፍ እየበረረ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች። ኢየሱስ ጌታ ነው። ከክብሩ ነው። የእግዚአብሔር ክብር መጠን የለውም። ስፋቱ አይታወቅም፣ መጠኑ አይታወቅም። እግዚአብሔር ከዘላለም እስከ ዘላለም ዙፋኑ የተባረከ ይሁን። ጥቂቷ እጅግ በእግዚአብሔር ፊት ጭብጥ የምታክል ምድር ከክብሩ
ትበልጣለች ከእግዚአብሔር ክብር። ቅድም ያነበብኩላችሁ ኢሳይያስ ምዕራፍ 1 እግዚአብሔር የልጆቹን አለመታዘዝ የልቡን ሮሮ የልቡን ስብራት የገለጠለት ራእይ ያየ ኢሳይያስ አሁን ግን በዚህ ስፍራ የእግዚአብሔርን ክብር ከተመለከተ በኋላ የእግዚአብሔርን ክብር ካየ በኋላ ምን ይላል? እኔ ኃጢአተኛ በመሆኔ ኧረ ኢየሱስ ጌታ ነው ወገኖች፣ ኢየሱስ ጌታ ነው። እኔ ኃጢአተኛ በመሆኔ ኃጢአተኞች መካከል በመቀመጥ የእግዚአብሔር ክብር ሲገለጥ የእግዚአብሔር ክብር ሲመጣ መጀመሪያ ወገኖች ሌላውን ሳይሆን ራሳችንን እንድናይ ያግዘናል። ምናልባት ከእግዚአብሔር ክብር ውጭ ሆነን ወይም ደግሞ በስጋ ሆነን በደል ስናይ በስጋ የምንፈርድ እገሌ ነው ያጠፋ፣ እገሊት ነው ያጠፋች፣ እሷ ናት እንዲህ ያደረገች የምንል ሰዎች በእግዚአብሔር ክብር ውስጥ ስንገባ ግን ራሳችንን መጀመሪያ ማየት እንጀምራለን። በእግዚአብሔር ክብር ውስጥ ስንሆን እገሌንና እገሊትን ሳይሆን እነርሱን ሳይሆን መጀመሪያ ራሳችንን ማየት እንጀምራለን። ኢሳይያስ እኮ ራእይ አይቶ ነበር። ኢሳይያስ እኮ የእግዚአብሔርን የልቡን ስብራት የተመለከተ ሰው ነው። እንዴት ነው ኃጢአተኛ በመሆኔ ብሎ የሚናገረው ኢሳይያስ? እንዴት ነው መናገር የሚችለው? ከድምፁ የተነሳ የመድረክ መሰረት ተናወጠ። ከማን ድምፅ? ከሱራፌል ቅዱስ 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 እያሉ እግዚአብሔርን ማምለክ ሲጀምሩ የእግዚአብሔርን ቅድስና ማወጅ ሲጀምሩ፣ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ቅዱስ 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 ሲሉ የመድረክ መሰረት ተናወጠ። ተናወጠ መሰረቱ። ወገኔ የእግዚአብሔር ቅድስና በሕይወት ሲገለጥ ያሰብከው ነገር ቦታውን ይለቅና ያላሰብከው ነገር ቦታውን ይረከባል። ነገሮች ቦታ መቀያየር ይጀምራሉ። በሽታ ይለቅና ለጤና ቦታ፣ ሐዘን ይለቅና ለደስታ ቦታ፣ ድካም ይለቅና ለብርታት ቦታ። ነገሮች ይቀያየራሉ። የትናንትና ማንነትን ይዘህ አትቀጥልም። የትናንትና ማንነት ይቅርና አዲስ ማንነት ይዘህ መገለጥ ትጀምራለህ። የእግዚአብሔር ክብር ይምጣ እንጂ። ተናወጠ። መድረኩ አይደለም መሰረቱ ነው የተናወጠ። የእግዚአብሔር መሠዊያ መሰረቱ ተናወጠ። ነውጥ ሆነ። ኢሳይያስ ነቢዩ ኢሳይያስ የእግዚአብሔርን ክብር ምዕራፍ 1 ላይ እግዚአብሔር መልእክት የሰጠው ልጆቼ በድሎኛል፣ ልጆቼ አምፀውብኛል ብሎ የተናገረው ኢሳይያስ እኔ ኃጢአተኛ ይላል። ምዕራፍ 2 ላይ ስለ ዘመን ፍጻሜ እግዚአብሔር የተናገረው ኢሳይያስ እኔ ኃጢአተኛ ነኝ ይላል። ምዕራፍ 3 ላይ በይሁዳና በኢየሩሳሌም እግዚአብሔር ሊያደርግ ያለውን ነገር ያሳየው የተመለከተው ኢሳይያስ ነቢዩ ኢሳይያስ እኔ ኃጢአተኛ ነኝ ይላል። ምዕራፍ 4 ላይ ከፍርድ በኋላ ምዕራፍ 3
ኢሳይያስ ምዕራፍ 5 ላይ ስለ እስራኤልና ስለ እግዚአብሔር በቅኔ የገለጠው ስለ ወይን ቦታና ስለ ገበሬው ስለ ወዳጁ የገለጠው እግዚአብሔር ምዕራፍ 6 ላይ መጥቶ ኃጢአተኛ ነኝ ይላል። አዎ እሱ ኢሳይያስ ከምዕራፍ 1 እስከ 5 ድረስ ሁሉ የእግዚአብሔርን ማንነት የተናገረው ኢሳይያስ፣ እግዚአብሔር ማንነቱን ያልደበቀው ኢሳይያስ፣ እግዚአብሔር በልዩ ክብር ሲገለጥ ግን ኃጢአተኛ መሆኑ ተገለጠለት። እግዚአብሔርን ከፍ ባለ ዙፋን ላይ ሲመለከት እግዚአብሔርን በዙፋኑ ላይ ሲመለከት የእግዚአብሔር የልብሶቹ ዘርፍ መቅደሱን ሞልቶ ሲመለከት ሱራፌል ፊቱን ሸፍኖ እግሮቹን ሸፍኖ እየበረረ ቅዱስ 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 እያለ ሲያመልከው ሲመለከት ኢሳይያስ እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ ኃጢአተኛ በመሆኔ በኃጢአተኞች መካከል ተቀምጬ፣ ስለዚህ በቃ መሞቴ ነው፣ መጥፋቴ ነው፣ ወዮልኝ አለ። ወዮልኝ መጥፋቴ ነው። ከሱራፌል አንዱ እየበረረ መጣ። ከመሠዊያ ላይ በጉጠት የወሰደው ፊም ነበረ። ከንፈሮቹን ዳሰሰ። አይዞ አትሞትም፣ ኃጢአቲ ተሰረይለታል፣ አትሞትም፣ አትሞትም። ኃጢአቱ ይቅር ከተባለለት በኋላ ከኃጢአቱ ከነጻ በኋላ ወገኖቼ ኢሳይያስ የእግዚአብሔርን ድምፅ ሰማ። አሜን። የእግዚአብሔር ድምፅ መስማት ይሆንልን ወገኖቼ። እግዚአብሔር ቃሉን ልኳል። እግዚአብሔር ተናግሮናል። እግዚአብሔር መክሮናል። እግዚአብሔር ገስጾናል። እግዚአብሔር አስተምሮናል። ከዚህ በኋላ ግን የእግዚአብሔርን ድምፅ መስማት ይሆንልን። ኢሳይያስ የእግዚአብሔርን ድምፅ ሰማ። ማንን እልካለሁ? ማንስ ይሄድልኛል? ማንን እልካለሁ? ወደዛ መንደር ማንን እልካለሁ? ወደዛ ከተማ ማንን እልካለሁ? ወደዛ አገር ማንን እልካለሁ? አንድ የተጨነቀች ነፍስ እዛ አለች። ማንን እልካለሁ? አንድ ያዘነች ነፍስ እዛ አለች። ልሞት ያለች ነፍስ እዛ አለች። መጽናናት የምትፈልግ ነፍስ፣ ምክር የምትፈልግ ነፍስ፣ ሰው የምትፈልግ ነፍስ፣ አጠገቧ የሚያጽናናት የሌላት፣ አጠገቧ አይዞሽ የሚላት የሌላት አንድ ነፍስ እዛ አለች። በጨለማ ቤት ውስጥ አለች። ማንን ልላክ? ማን ይሄድልኛል? ማን ይሄድልኛል? አንድ ወንድም የሌለው፣ እህት የሌላት፣ ዘመድ የሌላት፣ ከውስጧ እንፋሎት የሚወጣ የሐዘን እንፋሎት፣ የጭንቀት እንፋሎት የሚያስታምማት የሌላት፣ ከጨለማ እንድትመለስ የሚመክራት የሌላት፣ ከሞት ጎዳና እንድትመለስ የሚመክራት የሚነግራት የሌላት አንድ ነፍስ አለች። ማን ይሄድልኛል? ማን ይሄድልኛል? አንድ ሰው ይፈልጋለሁ። ማን ይሄድልኛል? አንድ ሰው ይፈልጋለሁ ወገኖች። በዚህ በመጨረሻ ዘመን እግዚአብሔር አንድ ሰው ይፈልጋል። መከሩን የሚሰበስብ፣ መከሩን የሚሰበስብ፣ አዝመራውን የሚሰበስብ፣ አዝመራውን የሚሰበስብ አንድ ሰው እግዚአብሔር ይፈልጋል። አንድ ሰው
ለእግዚአብሔር የሚታዘዝ ለእግዚአብሔር የሚላክ አንድ ሰው እግዚአብሔር ይፈልጋል። በዚች አገር ላይ በዚች ምድር ላይ እግዚአብሔር በዚህ ከተማ ውስጥ አንድ ሰው ይፈልጋል። አንድ ሰው ይፈልጋል። ባለፈው ብያችኋለሁ። የእግዚአብሔር መንፈስ እየዞረ ነው ከተማው ላይ፣ እየሄደ ነው ከተማው ላይ። ወደዚህ ቤተ ክርስቲያን እየተመለከተ ነው፣ ወደዛም ቤተ ክርስቲያን እየተመለከተ ነው። እዛ ጋር ያለችውን ቤተ ክርስቲያን እየተመለከተ ነው፣ እዚህም ጋር ያለችውን ቤተ ክርስቲያን እየተመለከተ ነው። እግዚአብሔር አንድ ሰው ይፈልጋል። አንድ ሰው ለእግዚአብሔር የሚታዘዝ። ኢሳይያስ እንዲህ አለ፣ ለእግዚአብሔር ምላሽ ለእግዚአብሔር ድምፅ ምላሽ ሲሰጥ እንዲህ አለ፣ እነሆ እኔን ላከኝ፣ እነሆ እኔን ላከኝ። እኔ እሄዳለሁ፣ ወደ ምትልከኝ እሄዳለሁ፣ ወደ ምታሳየኝ እሄዳለሁ። እኔን ላከኝ። አሁን ሙሉ ሰው ነኝ፣ አሁን ሙሉ ሰው ነኝ። እኔን ላከኝ። ከዛ በኋላ እግዚአብሔር ላከው ኢሳይያስ፣ ሂድና እንዲህ በልልኝ። ቀጥላችሁ ማግኘት ትችላላችሁ። ሂድና እንዲህ በልልኝ፣ ሂድና እንዲህ ብለህ ነገራቸው፣ ሂድና እንዲህ እግዚአብሔር ተናግሮኛል። ጆሮ አላቸው አይሰሙኝም፣ ዓይን አላቸው አያዩኝም። ዓይናቸውን አጨልም፣ ልባቸውን አደንድም። የሰራዊት ጌታ እግዚአብሔር ሊፈውስን ሊሰራብን ይፈልጋል። እኔ ለእናንተ ልናገራችሁ፣ እግዚአብሔር ሊፈውሰንና ሊሰራብን ይፈልጋል። ከዛም ተመለሱ፣ ከዚህም ተመለሱ። መንፈሳችሁን ሰብስቡ፣ ራሶቻችሁን በእግዚአብሔር ፊት አስቀምጡ። እኔም ራሴን አስቀምጣለሁ። በይሁዳ ዘመን እግዚአብሔር እንዳዘለ፣ በሕዝቅያስ ዘመን እግዚአብሔር እንዳዘለ፣ በአካዝ ዘመን እግዚአብሔር እንዳዘለ፣ በዖዝያ ዘመን እግዚአብሔር እንዳዘለ፣ ወገኖቼ በዘመናችን እግዚአብሔር አይዘንብን። በእኛ ዘመን፣ በመልከ ዘመን፣ በአንተ ዘመን፣ በአንቺ ዘመን እግዚአብሔር ምን እያለ ነው? ለእግዚአብሔር ምን አስቀምጠሽ ነው የምታልፊው? ለእግዚአብሔር ምን አስቀምጠ ነው የምታልፈው? ምን ሰርተ ነው የምታልፈው? ከኛ በኋላ የሚመጡ ትውልድ ምን ይላሉ? መልከ ካለፈች በኋላ ምን አስቀምጨላቸው ነው የማልፈው? ወገኖች በእኛ ዘመን ጠይቁት፣ ራሳችሁን ጠይቁት። እግዚአብሔር በእነዚህ ነገሥታቶች ዘመን ልጆቼ አምጾብኛል ካለ፣ በእኛ ዘመን እግዚአብሔር ምን እያለ ነው? እግዚአብሔርን እንዴት እያገለገልን ነው? እግዚአብሔርን እንዴት እየታዘዝን ነው? መልእክቴን ዛሬ አጠቃልላለሁ። እግዚአብሔር ወገኖቼ እኔ ህልውናው ሲመጣ ይሰማኛል፣ ቃሉ ሲመጣ ይሰማኛል፣ ድምፁ ሲመጣ ይሰማኛል። ትክክለኛ የእግዚአብሔር ድምፅ እንደሆነ 100% አምንበታለሁ። አይፌልም። አጥንቴ ውስጥ ስለሚገባ የእግዚአብሔር ድምፅ ሲመጣ መንፈሴ ውስጥ ስለሚገባ ይሰማኛል። የእግዚአብሔር ድምፅ ነው። ባለፈው እንዳልኩት ለዚህ ቤተ ክርስቲያን ብቻ አይደለም፣ ለከተማ ነው እግዚአብሔር ይህን ድምፅ ላከው። ለከተማ ነው፣ ለዚህ ለሱፎች ከተማ እግዚአብሔር ድምፁን ልኳል። ከዚህ ከተማ እግዚአብሔር አንድ ሰው ይፈልጋል
ስለዚህ ለሚመጣው ለእግዚአብሔር ድምፅ መታዘዝ ይሁንልን። እህቶቼና ወንድሞቼ መታዘዝ ይሁንልን። እግዚአብሔር ሆይ እኔ አለው እንበለው። እግዚአብሔር የሚያልፈውን እንተው፣ የሚጠፋውን እንተው፣ የማይጠቅመንን እንተው። እግዚአብሔር ስለሚፈልገን የሚሻለን ወደ እግዚአብሔር ክብር መግባት ነው ወገኖቼ። ሕይወት የሚሆነን ወደ እግዚአብሔር ክብር መግባት ነው። ብዙ ጊዜ ተገፋፍተናል። ብዙ ዘመን ተገፋፍተናል። ብዙ ዘመን ተቆሳስለናል። ብዙ ዘመን ተለያይተናል። እግዚአብሔር ግን ሊሰበስበን ይፈልጋል። እግዚአብሔር ሊሰራብን ይፈልጋል። ምድሪቷን በእኛ መፈወስ ይፈልጋል እግዚአብሔር። ከዚህ በፊትም ተናግሬያለሁ። 3 ጊዜ በተለይ ገጠመኞችን ብዬ ባለፈው ተናግሬያለሁ። ሴትዮዋ ቤት መጣችና የሆነ ጊዜ ቤታችን ዕቃ ልታደርስ መጣችና ልክ በሩን ስከፍትላ ወደ ኋላ ተመለሰች። ነጭ ናት፣ አላቃትም፣ አታውቀኝም። ዕቃ ለማድረስ ነው የመጣችው። ደውላ የመጣው ነኝ ብላ ነገረችኝ። እሺ አልኳት፣ አድራሻ ሰጠዋት። ልክ መታ በሩ ስከፍትላት ግን ማይ ጋድ ብላ ወደ ኋላ ሮጣ ተመለሰች። እኔማ ወደ ሌላ ነገር ሀሳቤ ሄደ። ምናልባት ጥቁር ቤት ነው ብላ አልጠበቀችም እንደ የምን ሀሳብ ነበር እንትን ያልኳትና የተረዳዋት እና ምን ሆነሽ ነው ኢዘርቲንግ ኦኬ ብዬ ጠየኳት። ከዛ በኋላ የእግዚአብሔርን ክብር ባንቺ ላይ አያለሁ አለች። የእግዚአብሔርን ክብር ባንቺ ላይ አያለሁ። አይዞሽ አልኳትና ቤት አስገባዋት፣ አቀፍኳት፣ ሰላም አልኳት። ከዛ በኋላ ተነጋገርን። ክርስቲያን ነኝ፣ እግዚአብሔርን አገለግላለሁ፣ ቤተ እግዚአብሔርን ያገለግላል ብዬ ነገርኳት። እንደዛው በሁለተኛ ጊዜ ጂም ስለሚሄድ ወደ ጂም ሄድኩኝ። ውሃ ውስጥ ነበርኩኝ። ከዛ በኋላ አንድ ሰው መጣና ነጭ ነው እሱም ገባ፣ ያለውበት ውሃ ውስጥ ገባ። ትኩር ብሎ ያየኛል ሰውየው። እንዲወጣለት ፈልጎ ነው እያልኩኝ አስባለሁ። ምናልባት ምንድነው በቃ ደስተኛ አይደለም እያልኩ አስባለሁ እኔ እዚህ በመሆኔ። ከዛ በኋላ ሁሉ ነገር ሰላም ነው ብዬ ጠየቅኩ። በአንቺ ላይ የእግዚአብሔርን ክብር ይመለከታለሁ አለ። የሆነ ክብር ባንቺ ላይ አለ ብሎ ተናገረ። እኔ ስለ ራሴ እየተናገርኩ አይደለም፣ ተረዱኝ ወገኖች። ምን ያህል ግን እግዚአብሔር እንደሚፈልገን እኛ የማናውቀው በራሳችን ላይ የማናየው ክብር እግዚአብሔር የአሕዛቦችን ዓይን ከፍቶ እያሳየ ነው። ቅርብ ጊዜ ክሊኒክ ሄድኩኝ። ከዛ በኋላ መጣች፣ ነርስ መጣች፣ አናገረችኝ፣ ማድረግ ያለባትን ነገር አደረገች ምናምን። ከዛ በኋላ ዶክተር ገባ። ከዛ በኋላ ዶክተር ወጣ። ከዛ በኋላ ተመልሳ መጣች እና እንዲህ አለችኝ፣ በጣም ይቅርታ ይጠይቅሻለሁ አለች። ነገር ግን እዚህ ቤት ከገባሽ ጊዜ ጀምሮ በአንቺ ላይ ክብር ነው የማየው፣ ብርሃን ነው የማየው። እባክሽን ሀግ እንዳደርግሽ ፍቀጅልኝ አለችኝ። ነይ ብዬ አቀፍኳት። የጌታም የሆነ ነገርኳት። እኔ ስለ ማንነት አይደለም፣ በአንተ ላይ ክብር አለ፣ በአንቺ ላይ ክብር አለ። አንቺ የዋዛ አይደለሽም፣ አንተ የዋዛ አይደለህም። እናንተ ተራ ሰዎች አይደላችሁም ወገኖቼ። ይሄን ክብር ይዛችሁ እንድትወጡ አበረታታችኋለሁ። እኔ ነገ ስለ መኖሪያ አላውቅም። እኔ ነገ ተመልሼ በዚህ መድረክ ላይ ስለ መቆም አላውቅም። ያለውበትን እችን ሰዓት ግን አውቃለሁ። እግዚአብሔር በምሕረቱ እንዳቆመኝ አውቃለሁ። እግዚአብሔር በጸጋው እንዳቆመኝ አውቃለሁ። ስለዚህ ያለኝን እሰጣችኋለሁ። የተለማመድ
ወገኖቼ ድፍረት አገኘው እነዛን ሰዎች ስለ እግዚአብሔር ለመናገር ድፍረት አገኘው። በእነርሱ ፊት ድፍረት አገኘው። እግዚአብሔር ትልቅ እንደሆነ፣ እግዚአብሔር ኃያል እንደሆነ፣ እግዚአብሔር ቅዱስ እንደሆነ አላፈርኩም። ድፍረት አገኘውና ስለ እግዚአብሔር ነገርኳቸው። ድፍረት ታገኛላችሁ። በእግዚአብሔር ክብር ውስጥ ስትገቡ ድፍረት ታገኛላችሁ። እናንተ ተራ ሰዎች አይደላችሁም። ወደ ጌታ ኢየሱስ ክርስቶስ በመጣችሁ ቀን በመንፈስ ቅዱስ የታተማችሁ የእግዚአብሔር ዕንቁ ሰዎች ናችሁ። የእግዚአብሔር ዕንቁ አገልጋዮች ናችሁ። ጆሮአችሁን ክፈቱ። ጆሮአችሁን ክፈቱ። ትዝ ይላችሁ 2026 የመጀመሪያ አገልግሎትን እዚህ መድረክ ላይ ቆሜ ሳገለግል እግዚአብሔር በጣም ሲናገረን እንደነበረ እጄን ያዘኝ እኔ አልቻልኩም ብለን እግዚአብሔርን ስንጠይቅ አቀበቱንም ቁልቁለቱንም መውጣትን መውረድን አልችልም፣ ጌታ ሆይ እጄን ያዘኝ ብለን ስንጠይቀው ነበረ። አዎን እግዚአብሔር እጅ ይይዛል። ድካማችንን ስንነግረው እግዚአብሔር እጅ ይይዛል። አለመቻላችንን ስንነግረው እግዚአብሔር ያግዘናል። እግዚአብሔር ይረዳናል። እግዚአብሔር ያሻግረናል። እግዚአብሔር ሙሉ ሰው ያደርገናል። ስለዚህ የእግዚአብሔር ድምፅ ለእናንተ የማስተላልፈው በዚህ በጴንጤል ቤተ ክርስቲያን ውስጥ በዚህ በሱፎች ከተማ ላይ የእግዚአብሔር ድምፅ ማንን እልካለሁ? ማንስ ይሄድልኛል? ወደዛ መንደር ማን ይሄድልኛል? ወደዛ ሰፈር ማን ይሄድልኛል ብሎ የፈለገ ነው። አንድ ሰው ለእግዚአብሔር የሚታዘዝ አንድ ልብ የእግዚአብሔር መንፈስ እየፈለገ ስለሆነ እኔ ነኝ በሉት ወገኖች፣ እኔ ነኝ፣ እኔን ላከኝ። እስከ ዛሬ ሳገለግል ቆይቻለሁ። እስከ ዛሬ ስዘምር ቆይቻለሁ። እስከ ዛሬ ስሰብክ ቆይቻለሁ። እስከ ዛሬ ቤተ ክርስቲያንን ስመራ ቆይቻለሁ። ጌታ ሆይ አሁን ግን ድካሜን ሁሉ ይቅር በለኝና ጉድለቴን ሁሉ ይቅር በለኝና ኃጢአቴን ሁሉ ይቅር በለኝና በሥጋ ማገልገሌን ሁሉ ይቅር በለኝና በሥጋ መዘመሬን ይቅር በለኝና ለታይታ ማገልገሌን ይቅር በለኝና እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝና እባክህን እኔን ላከኝ። ቀሪ ዘመኔን ከአንተ ጋር መስማማት እፈልጋለሁ። ቀሪ ዘመኔን መታዘዝ እፈልጋለሁ። ቀሪ ዘመኔን ከእኔነቴ መውጣት እፈልጋለሁ። ከሥጋ ሐሳብ መውጣት እፈልጋለሁ። ከሰው ሐሳብ መውጣት እፈልጋለሁ። ከሰው ድምፅ መስማት መውጣት እፈልጋለሁ። ድምፄ ብቻ ይሰማኝ። ድምፄ ብቻ ይሰማኝ። ድምፅ ብቻ ይሰማኝ። እንደ ኢሳያስ ድምፅ ይሰማኝ። እንደ ኢሳያስ ድምፅ ይሰማኝ። የእግዚአብሔርን ድምፅ ሰማው። ማንን እልካለሁ? ማን ይሄድልኛል ስል የእግዚአብሔርን ድምፅ ሰማው። ወገኔ እስከ ዛሬ የሰው ድምፅ ስትሰማ ኖረሃል። እስከ ዛሬ የቤተ ክርስቲያን መሪ ድምፅ ስትሰማ ኖረሃል። እስከ ዛሬ የፓስተርን ድምፅ ስትሰማ ኖረሃል። እስከ ዛሬ የሽማግሌዎችን ድምፅ ስትሰማ ኖረሃል። እስከ ዛሬ የዘማርን ድምፅ፣ የወንጌላዊን ድምፅ፣ የነቢዩን ድምፅ ስትሰማ ኖረሃል። ከዚህ በኋላ ጆሮ ተከፍቶ የእግዚአብሔርን ድምፅ መስማት ይሁንልኝ። የሚያስፈልግ የእግዚአብሔር ድምፅ ነው። የሚለውጥ የእግዚአብሔር ድምፅ ነው። የሚቀድስ የእግዚአብሔር ድምፅ ነው። የሚያሻግር የእግዚአብሔር ድምፅ ነው። እስከ መጨረሻ የሚያቆም የእግዚአብሔር ድምፅ ነው። የሰው ድምፅ ወደዛ ትሄድ፣ ወደዛ ትቀመጥ፣ ወደዚህ ከዚህ ድንበር አትለፍ፣ ከዛ ድንበር አትለፊ
የሰው ድምፅ ነው። የሰው ድምፅ አንድ ቦታ ጠቅልሎ ነው የሚያስቀምጥ፣ ሰብስቦ ነው የሚያስቀምጥ፣ አጥር ነው የሚቆልፍብህ፣ ሳጥን ነው የሚቆልፍብህ የሰው ድምፅ። የእግዚአብሔር ድምፅ ግን አሻግሮ ይልካል። የእግዚአብሔር ድምፅ አሻግሮ ይልካል። የእግዚአብሔር ድምፅ አጥር አፍርሶ ይልካል። ድንበር ጥሶ ይልካል። ወደ ሌላ ከተማ ይልካል። ወደ ሌላ ሀገር ይልካል የእግዚአብሔር ድምፅ። ስለዚህ ለእግዚአብሔር ድምፅ መታዘዝ ይሁንልን። ጆሮአችን ተከፍቶ የእግዚአብሔርን ድምፅ መስማት ይሁንልን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር የሚታዘዝ ልብ፣ ለእግዚአብሔር የሚታዘዝ መንፈስ፣ ለእግዚአብሔር የሚታዘዝ አእምሮ፣ ለእግዚአብሔር የሚታዘዝ ማንነት ይሁንልን። ቆመን እንጸልይ።